አይመጣም እንዴ ልጁ? ይመጣል እኮ አሁን እኮ እዛ ስንት ሰዓት ነው አሁን? ስንት ሰዓት ላይ ነው የቀጠርኩት? አሁን 30 ደቂቃ ምናምን ቢቀረው ነው ይመጣል። እኔ እኮ አውቀዋለሁኝ እንደው ዝም ብዬ ለሱ ብር የምከፍለው እኮ እንደው ለአንቺ እንዳታስበይኝ ብዬ ነው። እኔ ምንድነው ማስበላክ? እሱ እንዳለ ሙሉን ኤምባሲ ስንገባ የምንጠየቀውን ጥያቄ ያውቀዋል። የአሜሪካ ኤምባሲ እኮ ነው የምንገባው። እኔ ከጎረቤት አንጠይቅም እንዴ? የኤልሳ እናቴ ዳይለ እንዴ? ከጎረቤት የምንዋሰው ወንፊት አረግሽው ሰፌድ አደረግሽው እንግሊዝኛ እኮ ነው። አሜሪካ ኤምባሲ ልንገባ ነው። አሜሪካ ለመሄድ እኮ እያልኩሽ ያለው ተማሪ ስልሽ እኮ የዛኔ የክፋት መስሎሽ ሳትማሪ ቀረሽ እንዴ? እኔ የተወሰነማ አውቃለሁ። እንዲማ እንዳትንቀኝ እንዴ? ገና ለገና እኔ እናንተ ማስታወቂያ ያቅተኛል እንደዛ ወጥቼ እንዴ? ሚ ኤንድ ዩ ዊ አር ሃዝባንድ ይሄንን ማን አየበት? ታኮራ ሚስት ባለፈው እኛ ሰፈር ከአሜሪካ የመጣው ሰው እንግሊዝኛ ሲያወራ ውሻ እንደመጣበት ሰው አይደል የሮጥሽ? ፈርተሽ ይኸውልሽ ልንገርሽ፣ እንግሊዝኛ በእውነቴን ነው የምነግርሽ ብዙ ሰዎች ይሉታል ድፍረት ነው እንግሊዝኛ። አሁን ቀደም እኮ ሃዝባንድ ስትይ እኮ ልክ ነሽ እኮ፣ ግን አፍሽ ላይ ድፍረት የለውም። አልደፈርሽም። ድፈሪ በቃ ተወኝ። እሺ እስቲ እንጣና ጉዳችንን እናያለን። እንዴ ምን አስጨነቀኝ? ቆይ ይመጣል። አሁን ሲመጣ ይኸውልሽ ይኸውልሽ እንዳታስቀሪ። እኔ መሄድ እፈልጋለሁ። እኔ አልቀርም። አንቺ ነሽ የምታስጠቂኝ። እኔ አልቀርም። ይኸውልህ የነገረኝን ሽምድድ አድርጌ ይዛለሁ። ኋላ ገብተህ አንተ እንዳትሳሳት። እኔ ለራሴ አላንስ። አንቺ ደግሞ እንዳትሳሳት ለኛል። እኔማ ሳስተምር ነበር የኖርኩት። እኔ ከሰው ኤምባሲ ገብቶ የወጣ ሰውዬ ነው ብዙ ሰው አስተምሯል ስላሉኝ ነው እንጂ እሱን የጠራሁት። እኔ ለኛ እኮ አላንስም ነበር። ገብቶሻል? እኔ ተምሬያለሁ። ሳስተምር ነው የኖርኩት። ና ማን ነው? ና ግባ። ተመስገን። እንዴት ዋልክ? ቁጭ በሉ ታዲያስ። እሺ እንዴት ናችሁ? How are you? Are you okay? Yes. Are you all right? I'm fine. አይሽ ተግባባል። እኔ እኮ እችላለሁ እንግሊዝኛ ደህና ነኝ እኮ። እሱ ነው የሚያስጠናን። እንግዲህ ያው ግልጽ ለማድረግ ያክል እንደነገርኩህ ነው። ባለፈው ስንቀጣጠር እሷ ባለቤቴ ናት። አሜሪካ ልንሄድ ፈልገን ነው። እንደነገርኩህ ነው። አሜሪካ መሄድ እንፈልጋለን። በትክክል በጣም ሁነኛ ሰው ጋር ነው የመጣችሁት። ሁነኛ ሰው ጋር የምታውቁት ሰው እንዳለ ከተማ ውስጥ ያለው አሁን ወደ አሜሪካ የሄደው እዛ ገብቶ የሚንቀባረረው እንዳለ እኔ ጋር ነው የመጀመሪያውን ፈተና የወሰደው። በዚህ ምንም ሀሳብ እንዳይገባችሁ። በተለይ ባለትዳሮች የመጀመሪያ ምርጫ ያደርጉኛል፣ ይገባሉ። እንደደረሱ ቤታቸው መኖር ይጀምራሉ። እሱ ብቻ አይደለም የሚያስገርመው እኮ ድንቅ የሚለኝ ነገር እኔ ጋር ኢንተርቪው አደረጉ። ኤምባሲ ሲገቡ አምባሳደሩን ይገልጡታል። ቅኔ ዘርፋሉ በእንግሊዝኛ። ቅኔውስ ይቅርብን እንደው ጥያቄውን ብንመልስ እሱን ታዩታላችሁ። ምን አለ መሰለህ እዚህ ጋር አሁን እሷ ምንም ነገር ስለ እንግሊዝኛ የምታውቀው ነገር የለም። ኤምባሲ ገብታ አታውቅም። እኔ እንግዲህ ያው ታውቀኛለህ ምሁር ነኝ። ችግር የለም። እሷ ከወደቀች እኔም አብሬ ነው እንዳይመስል ሴትና አሜሪካ አንተ እንዳትወርቂ ለቆሎ ነቃ ብለህ ብዬዋለሁ። ሴትና አሜሪካ አላወቁም። ይግባባሉ፣ በደንብ ይግባባሉ። ኦኬ። እና ታዲያ አሁን አንተ እንግሊዝኛ ትችላለህ? እንዴት ነው ነገሩ? በደንብ ትችላለህ ወይ? ከኔ የተሻለ እየጠየቀኝ ነው። How much is that dog in the window? How much is that dog in the window? ማሬ እንደው ምን እያለ ይሁን? የንዋይ ደበበ ዘፈን እኮ ነው በእንግሊዝኛ። ዳመና ሰንጣቂን አስደንጋጭ ነው ፍቅሯ Exactly. እንዳልኳችሁ እኔ ጋር መጥቶ በቋንቋ ችግር የገጠመው ሰው የለም። አሁን በዋነኝነት አሜሪካ ግቢ ስትገቡ የሚያጋጥመውቹን 10 ጥያቄዎች ይዤላችሁ መጥቻለሁ። 10 ዝግጅቱ ስራው አይ እንኳን ከፈልከው ይሁን። አሁን ልክ እንደገባችሁ መጀመሪያ ላይ ፊት ለፊት አምባሳደሩን ከማየታችሁ በፊት ከላይ የአሜሪካ መሪዎች ፎቶግራፍ ተለጥፎ ታያላችሁ። በብዙ ዘመናት አሜሪካ መሪዎች አንድ መሪ አይደል ያለ ብዙ የብዙ ዘመናት የቆዩ እነሱን እጅ ተነሳላችሁ። ጌቶች ኖ በእንግሊዝኛ ነው። ምን our fathers ሳይ ቺስ ቀላል ኤግዛክትሊ። መጀመሪያ ስትገቡ የምታዩቸው እዛ እንዳለ ነጮች ናቸው። በገባችሁ ሃይ ፈረንጅ ትሉታላችሁ። ሃይ ፈረንጅ እንደዛ ይባላል ብለህ ነው? ፈረንጅ አማርኛ አይደለም ነው እንግሊዝኛ ነው። ፈረንጁ ይቅርታ ከኔ ተሻለ እሱ ቀባለው መሰለኝ። እኔ ልሂዳ አረ ምን ወጣክ? ምን ሆነሃል አንተ? በቃ እንግሊዝኛ ነው አለክ አይደል? ሃይ ፈረንጅ በል እንዴ።
እሺ ልበል እንጂ እንዲያው እኔ ፈረንጅ እኮ እሺ ሃይ ፈረንጅ እሺ ልክ እሱን ካላችሁ በኋላ የመጀመሪያው ጥያቄ መጀመሪያ ይላል ፈረንጅ ለዝግጅት ጎራ የመጀመሪያው ጥያቄ ላንቺ ነው እሺ what is your ምን አልክ ስምሽ ማን ነው እያልኩ ሳይ ስሜን what is your name ነው እንጂ what is your ሜል ነው የሚባለው ሰውዬ ነገሮችን አታበላሽ እንግሊዘኛ ዝም ብሎ እኮ አይከተለተልም የሚዋጡ ቃላቶች አሉት ኔም ላይ ኤን ሳይለንት ናት what is your ተዋጣለች ኤን እሺ በቃ እኔ ልሄድ ወይ አይ እኔ ልመልስ እሺ አሁን ስሜን ጠየቁ እሺ እኔ ደግሞ መልሳለሁ my name is አለምነሽ ዋትኳት ባሎስካንተ my name is ንጉሱ ኤን ሳይለንት ነው እንዴት ኔም my is ንጉሱ በቃ ጎበዝ ነው ሁለተኛው ጥያቄ አሁንም ወደ እኔ ነው ወይስ ወደሱ ያው አንቺ አይምሮሽ ፍጥነት ያስደነግጣል በጣም እኔ ዝም ብለህ እኮ ቻለች አሜሪካ እድለኛ ሳትሆን አትቀርም በዚህኛው ዙር እኔ ስላገኘች ኤግዛክትሊ አሜሪካ ጃን ዘርግታ ነው የምትቀበል እሺ ብቻዋን እኮ አትሄድም ምንን ይዛ ነው የምትሄድ እሱ ነው ትልቁ ችግር አንተ ልብህን ከፍተህ ሰማይ ቋንቋ ልብ ይፈልጋል ልክ ግን እኮ እኔ ነኝ የከፈልኩ ብር እኮ አንተም ትሄዳለህ እኮ አብረን ነው አብራችሁ ግን በጥሞና ሁለተኛው ጥያቄ how are you I am fine thank you and you እንዴት አንተ አሁን ሞቃዲሾ ማትሄድ ለምን አይደለም እድሜሽ ስንት ነው ያለው እድሜ ኦልድ የሚላለው አይደል እሱ የምን ኦልድ ተዋጠች በቃ ተዋት ወንድ ለምን አንተ አይምሮ ፈጣን አይሆንም ጎበዝ ፈጣን ተዋጠች ኦልድ ነው አትካት ወይኔ ሌላ ሰው ጠይቃችሁ ልሂድ አይ አትጠይቅ መሄድ ይችላል አረንዳቴ ብዙ ሰው እየጠበቀኝ ነው 25 ዓመቴ ነው ምን አስጨነቀህ አንተ 25 ዓመቴ ነው በቃ ምን አስጨነቀህ አንተ ጥሩ ነው ግን ይሄን ስትዩ በእንግሊዝኛ መሆን አለበት እሺ I are 25 እሺ I are 25 የታባቱ ከእንግሊዝኛው ክፋት ያንቺ ደግሞ ውሸት ይኸውልሽ ውዴዋ አሜሪካ ውሸት አትወድ 30 ዓመቴ ነው በቃ 30 ዓመትሽን እመኝ እኔ ምልክ ይደርሱበታል እንዴ ያጣራሉ ካጣሩማ I are 50 ያንተስ how are you ስንት ዓመት ነው አይ ጉድ ኦልድን ሳልሰማኔ እድሜን ተናግሬ አላውቅም ነበር ኦልድ ተዋጣለች this is new english format ኦልድ ተዋጣለች ይሄ የኤምባሲው ሌላ ነው ምን አስጨናነቀ ኦኬ ችግር የለም እኔም እናገራለሁ እኮ I am 14 years old ለምንድን ነው የምታክተለትለው ቆይ ማን አድራሻህን ጠየቀ የትውልድ ቦታ እኮ አልተባለ እድሜ how are you እድሜ ነው እንዴ እኔ I'm sorry በእውነት እንዴት እንደምትሄዱ አላውቅም ወይ አንቺ እንትን በይና ለብቻሽ ከሆነ ይሆናል ነው ግን ወደ ቀጣይ ጥያቄ እንዴት what is ይሄ ለሴቷ what is your internal dress ምን what is internal dress ነው የሚለው your internal dress ውስጥ ላይ ያስቀመጥሽው ቀሚስ አለው ወይ ነው የሚለው ሻንጣ ውስጥ ኖ አይደል ምን አይነት ውስጥ ልብስ ነው የለበሽው ውስጥ ልብሷን ምን አገባ ውስጥ ልብሷን ምን አገባ ስለ ውስጥ ልብሷ ነው እኔ አይደለሁም እኮ ኤምባሲው ነው የሚፈልግ በቃ እንደዛ ከሆነ ማጠሩ ቀይ በለው አረ ቀይ ልትነግሪው ነው ቀይ አይደለም ማለት በእንግሊዝኛ መሆን አለበት እሺ ሬድ ነው የምትሉት ሬድ ሳይሆን ስለዚህ አንተንም ስለሚጠይቁ ተዘጋጅ እሱም ይዘጋጅ ምንድነው ውስጥ ልብሷ ሊሉክ ይችላል እና አንዱን ብቻ ነው የምትጠይቁት አንድ ብቻ ቀለም እንዴ ስንት ውስጥ ልብስ ነው ያላት ብዙ ነው ያላት እኮ እንደዛ ከሆነ በቃ ዝም ብለህ አንዱን ብቻ ሬድ ዋን ያዙት የለበሰችው ሁሌ ማዘወትረውን ቀዩን በለው በቃ አንተ ምን አስጨነቀክ ነው
የኔንም እንዳይጠይቁኝ እንጂ ያንተ ስኩዌር ስለሆነ ስኩዌር ከለር የለውም አይጠየቅም። እሺ ቀጥል። አራተኛ ጥያቄ when and where you guys meet for the first time? ስጋ የበላችሁት መች ነው መሰለኝ? አይደለም። ለመጀመሪያ ጊዜ ተገናኝታችሁ የት ስጋ በላችሁ ነው? የማንኩሳና አገዳ ነው መጀመሪያ እኔ የጋበዝኩት። በአገዳ ነው የጠበስካት? ሸንኮራ። ስለዚህ አገዳ በልልን አንተ። አገዳ ቢተረጎምም እኮ የጦር መሳሪያ ነው ይመስላቸው። አይ እንዴት ነው? አገዳ ሸንኮር አገዳ ወይንዘኛ እና ሆይርን እኮ አልመለሳችኋት። የት ተገናኛችሁ? ሸንኮራ አገዳ የት? ሜዳ ላይ። ማንኩሳ ሜዳው ላይ እሱ ሲያድን እኔ ደግሞ ዝም ብዬ እዛ እንጨት ስለቀብ ተገናኘ። አንተ ጠልፋት ነው እንዴ? አይ አልጠለፈኝም። ኖ this is real big crime። ይሄ አሁን ነው እንግሊዝኛ የሚገለጥልህ? ኤምባሲው ጠይቃችኋል። ተው አንተ አታንበል ብለው አሁን ወደ መጨረሻ ግን እንዴት ነን ስትጠይቀን አንቺ ትቻለሽ። እኔ እሱ ግን እንዴ ብያ አልጠለፍኳትም ብላል። ተናገራታላ። አልጠለፍ። when was the date of your marriage? የጋብቻ ቀናችሁ መች ነው? ጥር 30። አረ ጥር 30 አይደለም እንዴ? የምን ጥር 30 ቅዳሜ ነው እንዴ? ግንቦት 5 የኔው ልጅ ተደራጀ። ጥር 30 ቅዱም ሐሳቡም የለም። ስለዚህ ቀኑ መች ነው ማለት ነው? ግንቦት በቃ አንዴ መደናበር አያስፈልግም። አይዛ ሲሆን በቃ ግንቦት 5 ነው ያዘው። ግን ይሄንን በእንግሊዘኛ ነገር እቺ የእናንተ ቤት ስራ ሳስጠናችሁ ትመልሱልኛላችሁ። ወደ አምስተኛው ጥያቄ። እሺ የምታስታውሱት የሰርግ ዘፈን በአማርኛ ነው እንደሚጠይቁን? በእንግሊዘኛ ነው እንደሚጠይቋችሁ። what is your music that you remember on your marriage? እንደዚያ ነው ጎበዝ። አሁን መጣይሽ። አሁን እኛ የአማርኛውን ዘፈን እናስታውሳለን፣ አንተ በእንግሊዝኛ ትነግረናል። ተተረጉሙ። ሙሽሪት ማሬ ማሬ ሙሽራው ማሬ ማሬ my bride honey honey my bride is honey honey ጋብቻ ይሆን መልካም ፍሬ ሙሽራው ማሬ ማሬ the wedding will be a beautiful fruit bride honey መች ትመጫለሽ? እነዚህ ማ በእንግሊዝኛ when did you come? Saturday when did you come? Oi Monday or Monday my bride honey honey my bride honey honey አራ እዚህች ላይ ቻልክባት። በለጠኝ አንቺ ይችላል። ጎበዝ ትክክለኛ ሰው ጋር ነው የመጣችሁት ብያለሁ። አይ ጎበዝ ነህ። አሁን ዋነኛው ጉዳይ አሜሪካ ኤምባሲ ስትሄዱ ቋንቋው ጠቃሚ እንደሆነ ሁሉ ሳይኮሎጂ ያስፈልጋችኋል። የአይን ቋንቋ እንዴት አይናችሁን መስበር የለባችሁ። ሰዎቹ ሲጠይቋችሁ አይናችሁን ይው አለበለዚያ ሌባ ነው። አሜሪካ ሌባ ምናምን ደግሞ አትወድም። በባህሪያ ደስ አይላትም። ሌላው እዛ ቢሮ ውስጥ ገባችሁ አይደለም? ግራ ቀኝ እንዲህ ስትሉ ድንገት ሞላው ያካያችሁ ይዛችሁ ውል የሥራ ፍቅራችሁ ውል ኤምባሲው የሚያስቡት እነሱ እዛ ያለውን ነው። እዛ ሲወለውሉ እንዴት ነው አገኛችሁኝ አይደል? ስራ አይመረጥም። አተነፋፈስ ማስቸገር። ይሄ ነጭ ሽንኩርት፣ ቀይ ሽንኩርት፣ ልንቅጥ ምናምን የበዛበት ምግብ በልታችሁ ኤምባሲውን ባህል መድኃኒት እንዳትጠስሱ ተጠንቀቁ። ይሸታችኋል፣ ይጥላችኋል፣ ይፈጠፍጣችኋል። ሲቀጥል ቋንቋ ያስተማርኳችሁን አንድ በአንድ እንዳትረሱ። አንድ በአንድ እኔ አሁን ያስተማርከኝ ለራሳው ነው። እኔ አስተማርኳለሁ። መርሳት የለባችሁም። እንግሊዘኛ ግዴታ ነው፣ መሰረት ነው፣ ዓለምን የሚመራ ቋንቋ ነው። ሲኔን ተመልከቱ። እንግሊዝኛ ኢንተርናሽናል ላይፍ ነው የምኖረው እዚሁ በቋንቋ። ስለዚህ ቋንቋውን በደንብ አድምታችሁ ያዙት። እናጠናለን በደንብ። አይናችሁን አስተካክሉ፣ ቋንቋችሁ ላይ በርታ በሉ። ዋናው ጉዳይ ደግሞ አለባበስ ነው። ይሄ የያዘ ልብስ ጥቁርና ለብሳችሁ አይወዱም እነሱ። ፈካ ብላችሁ ሂዱ። ነጭ እንልበስ። በቃ ነጭ እንለብሳለን። እንደውም የሀገር ባህል አይደል? የሀገር ባህል ልብስ ከለበሳችሁ ማለት ተሰደዱ አይመስላችሁም? አይሆንም። እሱ እንዳልኩህ እሱን እንዳትለብሱ በቃ። ምን ኤምባሲ ገብቶ ወጣ አንዱ ጓደኛችን ምትኩ ገብቶ ወጣ። እኛም እያጠናን ነው። እኛም ልንመጣ ነው ልበለው። እንዴት ነው በለው። ሄሎ ምትኩ
ገብተህ ወጣህ ኤምባሲ ምን ጠየቁ በል ምን ጠየቁ ብዙ ነገር ጠየቁ አዎ ይጠይቃሉ እኛማ ይኸው አንድ ልጅ ከፍለን እኮ አምጥተን ቤት እንግሊዝኛ እያጠናን እንግሊዝኛ አስተርጓሚ በአስተርጓሚ እያስጠናን ነው አሁን ምንም አይሰራልህም እና በአማርኛ ነው ቃለ መጠይቅ አድርገህ የመጣው እኔ ተናግሬያለሁ ይቅር ራስ ምትኩ ሙት በለኝ እስቲ በል ዝጋው ስልኩ አንተ አማርኛ አስተርጓሚ እያለ ነው አንተ ሸጉደን ነው ኤርትራ ኤምባሲ ነው አራመት እኮ አሜሪካ ኤምባሲ ነው የገባው እንዴ ኤርትራ ኤምባሲ እየሸወድከኝ ብሬን ታመጣታለህ እናቴ ትሙት እኔ በእንግሊዘኛ ነው ለጊዜው ደፍኩት